ቶኒ ታይለር ፊሽካ እንዲነፉ ይጠበቃል። ደጋፊ እየጮኸ ነው። አለቀ። ምሽቱን አዲስ አበባ በአንድ እግሯ ቆማ አደረች። አርሰናል ከ22 ዓመታት በኋላ ዋንጫ በልቷል። በጉቦና ልመና የተቀዳ ነዳጅ ለአርሰናል ዋንጫ ድጋፍ ሌሊቱን ባክኗል። የት አባቱ ለጥምቀት ያልሆነ ቀሚስ። የጎረቤት ሀገር ኬንያ ወጣቶች የነዳጅ ዋጋ ጭማሪ አንቀበልም ብለው ሀገሪቱን በአንድ እግሯ ቆመዋት ሰንብቷል። በተቃውሞ ከ300 በላይ ሰዎች ታስረው ከ30 በላይ ሰዎች ተጎድተው 4 ሰዎች ከተገደሉ በኋላ መንግስት የዋጋ ቅናሽ አድርጓል። የኬንያ እምቢተኞች ግን ዋጋው ቀንሶም የናይሮቢ ጎዳናዎችን ለቀው አልወጡም። ጌታቸው ረዳ ብራቮ አርሰናል የሚል ፖስት ለጥፈዋል። ጊዜያዊ አስተዳደሩስ፣ ትግራይስ፣ ጦርነትስ፣ ሰላሙስ፣ እናንተስ? መቼ ነው ሰላም አምጥታችሁ ትውልድ አድናችሁ ልክ እንደ አርሰናል ከ22 ዓመታት በኋላ ደግ አድርጋችሁ ብራቮ የምንላችሁ? ወርቅነህ ገበየሁ ኮንግራጁሌሽንስ አርሰናል ብለዋል። ቀጠናውስ፣ የአፍሪካ ቀንድ፣ ኢጋድስ መቼ ነው እኛስ ቀንዱ ችግሮቹን በሰላም ፈቶ ኮንግራ የምንባባለው? የኬንያ የተሽከርካሪ ባለንብረቶችና የአሽከርካሪዎች ማህበራት ከመንግስት ጋር ድርድር አድርገው ነበር። መንግስትም ድርድሩን ተቀብሎ 10 ሽልንግ ከነዳጅ ዋጋው ላይ ቅናሽ አድርጓል። ነገር ግን ማህበራቱና ቅናሹ በቂ አይደለም ብለው ስላመኑ የአደባባይ ተቃውሞው ቀጥሏል። በነገራችን ላይ እግር ኳስ ደስታው ተራ ፈንጠዝያ ብቻ አይደለም። እግር ኳስ ሀገር ያቀናል። እግር ኳስ ሰላም ያወርዳል። እነ ድሮግባ በአንድ ጨዋታ ሀገር ከእልቂት አድነዋል። እነ ሩዋንዳ በአርሰናል ምክንያት በዓለም ታውቀዋል። የኢትዮጵያ አርሰናል ደጋፊዎች የሀገሪቱን ሰንደቅ በትላልቅ ስታዲየሞች ውስጥ ከፍ አድርገው አውለብልበዋል። የሁሉ ባይሆንም ግና ከኑሮ ፈተና መሃል የደስታን አፍታ ማግኘት ቀላል አይደለም። ስለዚህ ከፖለቲከኛ እስከ ሙዚቀኛ፣ ከወጣት እስከ ሽማግሌ የአርሰናል ደጋፊ ሆናችሁ ለዓመታት ይህን ድል ለናፈቃችሁ፣ ከቤት እየተደበቃችሁ ወጥታችሁ ኳሱን ለተከታተላችሁ፣ በልጅነት የደገፋችሁትን ቡድን አግብታችሁ እስክትወልዱ ያለ ዋንጫ ለታገሳችሁ፣ ልባ የሆነ ደስታን ላገኛችሁ፣ የኳስ ፍቅር በሕይወታችሁ ልዩ ትርጉም ለሚሰጣችሁ የአርሰናል ደጋፊዎች እንኳን ደስ አላችሁ። ሰላም ውድ የፈታ ዴይሊ ቤተኞች፣ ይህ ሰሞኑን አዲስ ነው። በዚህ ሰሞን ምን አዲስ አለ፣ ምንስ ተወራ ብለን ከዓለም ጥጋጥግና ከሀገር ውስጥ ሰሞነኛ ጨዋታዎችን ይዘን መጥተናል። አብራችሁን ቆዩ። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998317677 ይደውሉልን። የትራምፕን ኮቴ ተከትለው ፑቲን ቤጂንግ ገብተዋል። ሺህ የዓለም ትኩረት ሁሉ አርፎባቸዋል። የሰው አይን እንዳይበላቸው ህዝቦቻቸው ተጨንቀዋል። ኢራን በብሔራዊ ቴሌቪዥን ጣቢያዎቿ ለህዝቧ የክላሽንኮቭ ስልጠና ጀምራለች። እንዴት ልተኩስ የሚል የኢራን ቲቪን መከታተል ነው ከእንግዲህ ተብሏል። ጌታቸው ረዳ አዲስ ቡድን አሰልፈው መቀለ ሊገቡ እንደሆነ ከዛቱ በኋላ የትግራይ ፖለቲካ ትኩረት ስቧል። በማህበራዊ ሚዲያ ዓለም ማሸበር ሙያ ያሉት ትራምፕ አሁን ደግሞ በአዲስ ፎቶ መነጋገሪያ ሆነዋል። ከአዲስ አበባ ወደ ደብረ ማርቆስ ሲጓዙ የነበሩ መንገደኞች አሊጎሮ ሲደርሱ ያላሰቡት ገጥሟቸዋል። የእነዚህን መረጃዎች ዝርዝር ቀጥለን እናቀርባለን። ፑቲን በቤጂንግ። ቻይና አልተቻለችም። አውራው ስርዓት እየፈረሰ ይመስላል። የዓለም ፖለቲካ አይኖቹ እየጠበቡ መልኩም እየቀላ ወደ ሩቅ ምስራቆቹ እየተመሳሰለ ነው። ትላንት ትራምፕን ዛሬ ደግሞ ፑቲንን ቤታቸው ጋብዞ የነበሩት ሺጂንፒንግ የጠቅላላ ውጤት አሸናፊ ሆነዋል። አልጀዚራ በአዲስ ዘገባው ላይ ካርዶቹ በቻይና እጅ ናቸው፣ ከትራምፕ ጉብኝት ማግስት የፑቲን ወደ ቤጂንግ ማምራት ለምን ትልቅ ትርጉም አለው በሚል ርዕስ ይህን አሪፍ ትንታኔ አውጥቷል። እንጋብዛችሁ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ማክሰኞ ምሽት ቤጂንግ ሲገቡ ይፋ አጀንዳቸው ከቻይናው አቻቸው ሺጂንፒንግ ጋር በመሆን የሩብ ክፍለ ዘመን ዕድሜ ያስቆጠረውን የጎረቤትነትና ወዳጃዊ ትብብር ስምምነትን በጋራ ማሰብ ነው። ይሁን እንጂ የፖለቲካ ተንታኞች እንደሚሉት ከሆነ ረቡዕ ጠዋት የሚካሄደው የሺ ፑቲን ጉባኤ ፋይዳ ከታወጀው አጀንዳ በላይ ጥልቅ ስትራቴጂካዊ ትርጉም ያለው ሲሆን ለጉብኝቱ ይሄ ወቅት መመረጡም የራሱ የሆነ ትልቅ ሚስጥር አለው።
የፑቲን ጉብኝት ይፋ የተደረገው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት ከፕሬዝዳንት ሺ ጋር ያደረጉትን ጉባኤ አጠናቀው ከቻይና በወጡ ማግስት ነው። ትራምፕ በሰፊ የንግድ ስምምነቶች ላይ ድል ማድረጋቸውን ቢናገሩም ዋሽንግተንንና ቤጂንግን በሚያለያዩ እንደ ታይዋን ጉዳይና በአሜሪካ እስራኤልና በኢራን መካከል ባለው ጦርነት ዙሪያ ግን በሁለቱ ኃያላን መካከል መሰረታዊ ስምምነት ላይ መደረሱን የሚያሳይ አንዳችም ፍንጭ የለም። ይህ ደግሞ ለፑቲን ምቹ አጋጣሚን የፈጠረ ሲሆን ቻይና ከሩሲያ ጋር ያላትን ግንኙነት ወደ ጎን የመግፋት እቅድ እንደሌላት ሙሉ እምነት አሳድሮበት ወደ ቤጂንግ እንዲያቀና አድርጎታል። ለቤጂንግ በበኩሏ እነዚህን ተከታታይ ጉብኝቶች ማስተናገዷ እያደገ የመጣውን የዲፕሎማሲ ተጽዕኖን የምታሳይበት አጋጣሚ ሲሆን ተቀናቃኝ ኃይሎችን በራሷ መስፈርት ማነጋገር የምትችል ማዕከላዊ ተዋናይ መሆኗን አስመስክራለች። በምዕራባውያን ማዕቀብ የተገፋፉትና የትራምፕን የውጭ ፖሊሲ እንደ ግዴለሽነት የሚመለከቱት ፑቲንና ሺ በቅርብ ዓመታት ውስጥ ጠንካራ አጋርነትን መስርተዋል። በለንደን ኪንግስ ኮሌጅ የመከላከያ ጥናት ተመራማሪ የሆኑት ማሪና ሚሮን ለአልጀዚራ እንደገለጹት በዚህ ጉብኝት ላይ ትልቅ የአቅጣጫ ለውጥ አይጠበቅም። ይልቁንም በሁለቱ ሀገራት መካከል በኢኮኖሚ፣ በንግድ እና በወታደራዊ ቴክኖሎጂ ልውውጥ ዙሪያ ያሉ የሁለትዮሽ ግንኙነቶች ይበልጥ ይገነባሉ ሲሉ የክራይሲስ ግሩፕ ከፍተኛ የሩሲያ ተንታኝ ኦሌግ ኢግናቶቭ በበኩላቸው ግንኙነቱ ስትራቴጂካዊ አጋርነት ቢሆንም ወታደራዊ ጥምረትን እንደማያካትት፣ ሁለቱም ወገኖች ዓለምን ወደ ብዙ ዋልታ ስርዓት ወይም መልቲፖላር ወርልድ ለመቀየር የጋራ ራዕይ እንዳላቸው ግን ያስረዳሉ። ይሁን እንጂ ይህ ስብሰባ በተለይ ለፑቲን እጅግ አስፈላጊ ነው። የቻተም ሃውስ ከፍተኛ ተመራማሪ ቲሞቲ አሽ ለአልጀዚራ ሲናገሩ ይህ ስብስብ ከሺ ይልቅ ለፑቲን ይበልጥ ያስፈልገዋል። ሩሲያ በዩክሬን ጦርነት ምክንያት አሁን ላይ ጥገኝነቷ የጨመረ አጋር ሆናለች። ልክ ትራምፕ እጃቸውን ዘርግተው ወደ ቤጂንግ እንደመጡት ሁሉ ፑቲንም በተመሳሳይ መንገድ ይመጣሉ። በአሁኑ ወቅት ሁሉም ካርዶች በቻይና እጅ ናቸው ብለዋል። ይሁን እንጂ ሁለቱም ወገኖች በኃይል አሰላለፍ ውስጥ የበላይና የበታችነትን መዋቅር እንደማይቀበሉ ተንታኞች ይገልጻሉ። የዚህ ተከታታይ ጉባኤ ትልቁ ፋይዳ ቤጂንግ ራሷን በዓለም መድረክ ላይ እያስቀመጠችበት ያለው መንገድ ነው። ቻይና ራሷን እንደ መካከለኛና ገለልተኛ ኃያል ሀገር ኒውትራል ሱፐር ፓወር አድርጋ ለማሳየት እየጣረች ነው። ከዚህ ጉብኝት ጀርባ ያጠላው የአሁኑ የአሜሪካ እስራኤልና የኢራን ጦርነት ሲሆን በተለይም የሆርሙዞች ወሽመጥ መዘጋቱ በዓለም የነዳጅ ገበያ ላይ በመሪነቱ ለቻይና ኢኮኖሚ ትልቅ ፈተና ሆኗል። ሩሲያ በበኩሏ ከትራምፕና ከሺ ስብሰባ ፍሬ አለመገኘት በሚስጥር ተጠቅማለች። ምክንያቱም ቻይና የቴህራንን እጅ እንድትጠመዝዝ ለቀረበላት የአሜሪካ ጥሪ ምላሽ ባለመስጠቷ ሞስኮ ቤጂንግ ቴህራንንም ሆነ እሷን እንደማትተው ሙሉ በሙሉ እርግጠኛ ሆናለች። ቻይና ሁለት የሀያላን ሀገራት መሪዎችን በተርታ በማስተናገድ አሁን ባለው የዓለም ስርዓት ውስጥ ማንም ሊዘነጋት የማይችል ግዙፍ ኃይል መሆኗን በግልጽ አሳይታለች። ትራምፕስ እጅ ከምን? ሺ እንዲህ የዓለም ትኩረትን በሳቡበት ወቅት ከዓይን የራቀ ከልብ ይርቃል ብለው የሰጉት ፕሬዝዳንት ዶናልድ ትራምፕ በበኩላቸው በራሳቸው የማህበራዊ ሚዲያ ገጽ ላይ በሰው ሰራሽ አስተውሎት የተሰራ አንድ ፎቶ ለጥፈው አዲስ የመነጋገሪያ አጀንዳ ፈጥረዋል። ፎቶ ትራምፕ በብረት ካቴና ከታሰረ ባዕድ ፍጡር ወይም ኤሊያን ጎን ለጎን ሲራመዱ ያሳያል። የአሜሪካ መከላከያ ሚኒስቴር ስለ ዩፎ ወይም ስላልታወቁ በራሪ አካላት የመጀመሪያውን የሰነድ ክምችት ይፋ ባደረገ በሳምንቱ ይህ ፎቶ መለቀቁ ነገሩን ይበልጥ መነጋገሪያና የትኩረት ማዕከል አድርጎታል። ትራምፕ በምስሉ ላይ በሚታየው ፎቶ ኤሊያኖችን እንቆጣጠራለን እንዳታስቡ የሚል አይነት መልእክት ያስተላለፉ ቢመስልም ቅኔው ግን ወዲህ ነው የሚሉ ተንታኞችም አሉ። ይህ ምስል መጀመሪያ ላይ ለአይን ሲታይ ፈገግታን የሚጭርና እንደ ቀልድ የሚታይ ቢሆንም ከጀርባው ግን ትልቅ የፖለቲካ መልእክት ያለው ነው። ትራምፕ ሁልጊዜም በምርጫ ቅስቀሳዎቻቸው ላይ ህገወጥ ስደተኞችን የመቆጣጠርና ድንበርን የማጥበቅ ፖሊሲያቸውን በሰፊው ያነሳሉ። በዚህ የኤአይ ፎቶግራፍ ላይ የታሰረው ኤሊያን ከባዕድ ፍጡር ይልቅ ትርጉሙ ለውጭ ሀገር ስደተኛ ዜጎች የሚቀርብ ነው ብለዋል። በቀልድ መልክ በመጠቀም የእሳቸውን ጥብቅ የድንበር ቁጥጥር አቋም ለደጋፊዎቻቸው በቀላሉ ለማስተላለፍ የታለመ የፕሮፓጋንዳ ስልት ይመስላል በሚል ተንታኞች ወስደውታል። ኢራን ህዝቦቿን ልታስታጥቅ ነው። ከሰሞኑ የኢራን መንግስታዊ ቲቪ ቻናሎች የዓለም ትኩረትን ስበዋል። በኢራን ብሔራዊ ቴሌቪዥን ላይ በሚሰራጩ ፕሮግራሞች ወታደራዊ ባለሙያዎች የክላሽንኮቭ መሳሪያን እንዴት መፍታትና መገጣጠም እንደሚቻል፣ መሳሪያውን እንዴት በጥንቃቄ መያዝና ኢላማን መምታት እንደሚቻል ለህዝብ የሚያስተምሩ ተከታታይ ስልጠናዎችን እያስተላለፉ ይገኛሉ። ይህ ስልጠና ወንዶችን ብቻ ሳይሆን ሴቶችንና ወጣቶችንም ጭምር ያካተተ መልእክት እንዳለ ይነገራል። ይህንንም ተከትሎ ኢራን ህዝቧን አስታጥቃ ልታዘምት ይሆን የሚል ጥያቄ እየተነሳ ነው። ጠላት ሁሉ ጥርሱን ባሾለባት በዚህ ክፉ ጊዜ በአሜሪካ እስራኤል ጥምረትና በኢራን መካከል ያለው ቀጠናዊ ጦርነትና ወታደራዊ ውጥረት ከፍተኛ ደረጃ ላይ ደርሷል።
የሆርሙዝ ወሽመጥ መዘጋትንና ተከታታይ አየር ጥቃቶችን ተከትሎ የኢራን መንግስት ማንኛውም ዜጋ ሀገሩን ለመከላከል መዘጋጀት አለበት የሚል የክተት ጥሪ መሰል መልእክት እያስተላለፈ ነው። ይህ ስልጠና በቴሌቪዥን በይፋ መተላለፉ ለውስጥ ህዝብ የደህንነትና የመከላከል ስሜትን ለመፍጠር ሲሆን፣ ለውጭ ተቀናቃኞች በተለይ ለአሜሪካና ለእስራኤል ደግሞ ህዝባችን ለየትኛውም አይነት የምድር ላይ ወረራ ዝግጁ ነው የሚል የማስፈራሪያ መልእክት ለማስተላለፍ የታለመ ነው። ይህ የቪዲዮ ስልጠና በኢራን የእስላማዊ አብዮት ጥበቃ ጦር IRGC ስር ከሚንቀሳቀሰውና ባሲጅ ከተባለው የፈቃደኛ ህዝባዊ ሚሊሻ መዋቅር ጋር የተያያዘም እንደሆነ ይነገራል። መንግስት ከመደበኛው ሰራዊት በተጨማሪ በሚሊዮን የሚቆጠሩ ተራ ዜጎችን በየቀበሌውና በየመስሪያ ቤቱ በማደራጀት መሰረታዊ የወታደራዊ ስልጠና እንዲወስዱ እያደረገ ሲሆን የቴሌቪዥን ጣቢያው ደግሞ ይህንን ስልጠና ይበልጥ ተደራሽ ለማድረግ እየተጠቀመበት ይገኛል። በጥቅሉ ይህ በኢራን ቴሌቪዥን እየተላለፈ ያለው የክላሽንኮቭ ስልጠና ሀገሪቷን ባለችበት አስቸጋሪ ቀጠና የጦርነት ስጋት ምክንያት መላው ማህበረሰብ ወታደራዊ ንቃት እንዲኖረው ወይም ሚሊታራይዜሽን ኦፍ ሶሳይቲ እንዲፈጠር የተጀመረ ስትራቴጂ ነው። ጌታቸው ረዳ በመቀለ መንገድ ሳይዘጋባቸው ግራ አውጭኝ ብለው ከኋላ አባራሪ እየተከተላቸው ከመቀለ የወጡት ጌታቸው ረዳ አሁን ደግሞ ጊዜያቸው ደርሶ ወደ መቀለ ሊመለሱ እንደሆነ ተሰምቷል። አሁን ትግራይ በነ ደብረጽዮን እጅ ነች። መፈንቅለ መንግስት ከተደረገ ሰነባብቷል። ይህን መፈንቅለ መንግስት ለመቀልበስ ነው ጌቹ የሚመሩት ልዑክ ወደ መቀለ ያቀናል የተባለው። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና፣ ከአረና ትግራይ፣ ከትንሳኤ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች እንዲሁም ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤትን ማቋቋማቸውን ከሰሞኑ ሰምተናል። ባሳለፍነው ዕለት በአዲስ አበባ በይፋ የተቋቋመው ምክር ቤት የትግራይ ህዝብ በዚህ ደረጃ ረጅም ጊዜ መቆየት የለበትም ብሎ እንደሚያምን ተናግረው በአንድ ወር የአካሉን የለውጥ ፈላጊው በሚያደርገው እንቅስቃሴ ጊዜው ሊያጥርም ሊረዝምም በሚችልበት ሁኔታ ትግራይን መልሰው እንደሚቆጣጠሩ እመኑን ብለዋል። ታዲያ ቡድኑ ከስልጣን ሲወገድ ክልሉ አላስፈላጊ ትርምስ ውስጥ እንዳይገባ የሰላምና ጸጥታ ማረጋጋት ስራ እንደሚሰራም ተሰምቷል። ከዚህ ቀደም የለውጥ ፈላጊዎች እንቅስቃሴ፣ አሁን ደግሞ የለውጥ ፈላጊዎች ምክር ቤት በመባል የተቋቋመው ይህ አካል በፌዴራል መንግስት ድጋፍ የተቋቋመ ነው መባሉን አባላቱ አሉባልታ ነው በማለት ውድቅ አድርገውታል። ስለዚህ በፌዴራል መንግስቱና በህወሓት መሃል ይነሳል በሚል ስጋት ውስጥ ከከተተን ጦርነት በፊት ሁለት የትግራይ ወንድማማቾች የጥሎ ማለፍ ጨዋታ ያደርጋሉ። አሊዶሮ ይህ ስም በኢትዮጵያ አስፈሪው የአካባቢ መጠሪያ ከሆነ ሰነባብቷል። በመኪና ትራንስፖርት ከአዲስ አበባ ተነስተው አባይን አቋርጠው የሚጓዙ መንገደኞች እዚህ አካባቢ ሲደርሱ ስጋት ይከባቸዋል። ምክንያቱም በተደጋጋሚ በዚህ አካባቢ የሸኔ ታጣቂዎች ተሽከርካሪዎችን በኃይል አስቁመው ተሳፋሪዎችን ይወስዳሉ። ወዴት? መልስ የለም። አሁንም የሆነው ይሄው ነው። የታጠቁ ኃይሎች መኪናውን አስቁመው ሰዎችን መውሰድ ሲጀምሩና በአካባቢው ላይ መሯሯጥ ሲፈጠር ተመልክቻለሁ። ይሄ በቲክቫ ኢትዮጵያ በኩል የቀረበ መረጃ ነው። ከአዲስ አበባ ከተማ ወደ ደብረ ማርቆስ በሚወስደው መንገድ ላይ አንድ ኤፍኤም የህዝብ ማመላለሻ ባስ ተሳፋሪዎች ግንቦት 11 ቀን 2018 ዓ.ም ገብረ ጉራቻ ፍቼ መካከል አሊዶሮ ላይ በታጣቂዎች እገታ እንደተፈጸመባቸው ተሰምቷል። ታጣቂዎች አውቶቡሱን ካስቆሙት በኋላ ተሳፋሪዎቹን ይዘው ወዳልታወቀ ቦታ እንደወሰዷቸው ተሰምቷል። ከእገቱ አካባቢ በቅርብ ርቀት ላይ በሌላ ተሽከርካሪ ውስጥ የነበረው አንድ ዓይን እማኝ ለቲክቫ ኢትዮጵያ በሰጡት ቃል ድርጊቱ መፈጸሙን መመልከታቸውን ገልጸዋል። እገታው ከተፈጸመበት የህዝብ ማመላለሻ አውቶቡስ በስተጀርባ በግምት የ50 ሜትር ያህል ርቀት ላይ በነበረ ሌላ አውቶቡስ ውስጥ ነበርኩ ያሉት እማኙ የታጠቁ ኃይሎች መኪናውን አስቁመው ሰዎቹን መውሰድ ሲጀምሩና አካባቢው ላይ መሯሯጥ ሲፈጠር ተመልክቻለሁ ብለዋል። እማኙ አክለውም የተፈጠረውን ሁኔታ እንዳዩ ወዲያው ካሉበት ተሽከርካሪ በመውረድ በአካባቢው በነበረ የጭነት መኪና አይሱዙ ላይ የሸራ ገመድ በመያዝ ተንጠልጥለው ከአካባቢው ማምለጥ እንደቻሉ ገልጸዋል። አውቶቡሱ ከተያዘ በኋላ ውስጡ ከነበሩት ተሳፋሪዎች ካመለጡ 3 ሰዎች በስተቀር ሌሎች ተሳፋሪዎች ያሉበት ሁኔታና የተወሰዱበት ትክክለኛ ቦታ እስካሁን አልታወቀም። ከዚህ ቀደም እዚሁ መስመር ተመሳሳይ ተሳፋሪዎች እገታ ሲፈጸም መቆየቱ ይታወቃል። ከጥቂት ወራት በፊት የኤፍኤም ባስ እንዲቆም ተደርጎ ተሳፋሪዎች ታግተው ተወስደው እንደነበር አይዘነጋም ሲል የዘገበው ቲክቫ ኢትዮጵያ ነው። ውድ የፈታ ዴይሊ ቤተኞች የሰሞኑን ወሬዎች እንዲያደረስናችሁ። ሰላም ለሀገራችን ይሁን።